ልክ እንግዲህ እንደምንዳወራ ነው እንግዲህ በመጀመሪያ ደረጃ ላይ እንግዲህ ይሄ የሪዱስ ኮንትራክቲሊቲ ካርዲያል እና ከካርዲዮማዮፓቲ ጋር የሚያያዝ ነው። ፕሪዘርቭ ኦቨርሎድ ደግሞ እንግዲህ ይሄ ሪስፖንስብል የሚሆነው በተለይ ሃይፐርቴንሲቭ ያለበት ሰው በቀላሉ ፕሬሸር ኦቨርሎድ እና ኦአርቲክ ስቴኖሲስ የሚኖር ከሆነ አንዱ ለዚህ ፓቶፊዚዮሎጂ ሪስፖንሲቢሊቲ ኢሹ ይጫወታል። ቮሊዩም ኦቨርሎድ ከሆነ እንግዲህ በተለይ እንግዲህ ቫልቭ ጋርቼሽን ብለን የምንጠራቸው አሉ። ዳይስቶሊክ ዲስፋንክሽን ላይ ደግሞ ስቲፍ ቬንትሪክልስ ብለን የምንጠራቸው ናቸው ማለት ነው። እነዚህ ሁሉ እንግዲህ ለሄርት ፌለር ትልቅ ሪስፖንሲቢሊቲ የሚጫወቱ ናቸው። እነዚህ ፓቶፊዚዮሎጂ የጠራ ናቸው። ምክንያቱም እዚህ ላይ ምን ብያቸዋለሁ? ኢጀክሽን ፍራክሽኑ ላይ ጀስት እንግዲህ በሃይ ፋንክሽን ብለን ያስቀመጥ ነው ከሰባ በላይ እንዲሆን ነው ሪከመንድ የምናደርገው። ኖርማል ፋንክሽን ደግሞ ከ55 እስከ በ70% ያለችው ነገር ናት ብለናል። ሌላው ደግሞ ሎ ፋንክሽን ብለን የጠራ ነው ከ40 እስከ 55 ናት። እነዚህን ደጋግሜ እየነገርኳችሁ ያለሁት በደንብ ኢንተርናላይዝድ እንድታረጓት ነው። ኦልሞስት ግን ከ40 በታች ከሆነ ግን ይሄ የሚያሳየው ደግሞ ምን ብያቸዋለሁ? የሚያሳየው የሄርት ፌለር ነው ብለን እንድንአስብ ከሚያደርገን መካከል ነው ማለት ነው። ምክንያቱም ኢጀክሽን ፍራክሽኑ በጣም እየወረደ በመጣ ቁጥር ያ ሰውዬ በጣም ሃይ ሪስክ ውስጥ እየገባ እንዳለ እንድትረዱ ነው። ምክንያቱም እንግዲህ ሄርት ፌለር ምንድን ነው ብለናል ቅድም በመጀመሪያ በመግቢያችን ፐምፕ የምታደርገው ብለድ በበቂ ሁኔታ ለተፈለገው ዓላማ ወይም ደግሞ በተለይ እነዚህ ኦርጋኖቻችን ማያገኙ ከሆነ ይሄ የሚያሳየው ምንድን ነው እሱ ማለት ነው ኦልሞስት ሄርት ፌለርን ኢንዲኬት ከሚያደርጉበት ከሚገልጹበት ነው ብለን አውርተናል ማለት ነው። ሶ ኮምፐንሳተሪ መካኒዝም ወርስን ለምሳሌ እንግዲህ ኮምፐንሳተሪ መካኒዝም ሄልት ፌለር ላይ የሚያደርጉት አሉ። ለምሳሌ እነ ራስ ብለን የምንጠራቸው ፓርቶች እዚህ ላይ ይሄው ልክ እዚህ ላይ እንዳለው ራስ አክቲቬሽኖች ብለን የምንጠራቸው ቫሶ ኮንስትሪክሽን እና ፍሉድ ሪቴንሽንን ስለሚያመጡ እነዛ ምን ያደርጋሉ ማለት ነው የሄርት ፌለርን ኬዝን የመባባስ ወይም ደግሞ ኤግዛዘርቤት የማድረግ ቻንስ አላቸው። እንዲሁም ደግሞ እንግዲህ ሲምፓቴቲክ አክቲቬሽን ብለን የምንጠራቸው እንግዲህ ታኪካርዲያ እና አሪቲሚያ ሪስክ ያላቸው እንግዲህ እነዚህም ትልቅ እንትን ይጫወታሉ ነው። በተለይ እንግዲህ ታኪካርዲያ ምን ብለናል? ጀስት እዚህ ላይ እንግዲህ ትልቅ በተለይ እንግዲህ ፒቱ ፐር ሚኒት ከመቶ በላይ የሚሆን ከሆነ ኦልሞስት ታኪካርዲያ እንለዋለን። ብራዲካርዲያ የምንለው ደግሞ ከ60 በታች በሚወርድበት ሰዓት እነዛን ራሱ እንግዲህ ሜንቴን የሚያደርገው እንግዲህ ራሱ የኮምፐንሳተሪ መካኒዝም ብለን የምንጠራቸው እነ ሲምፓታቲክ አክቲቬሽን ነው። አሪቲሚያ እንግዲህ ወይም ብራዲካርዲክ ወይም ደግሞ ታኪካርዲክ ኢሹንም በደንብ አድርጎ ስለሚያካትት ማለት ነው። ቬንቲኩላር ሪሞዴሊንግ ብለን የምንጠራው አለ። እንግዲህ ሪሞዴል እንግዲህ ፍሉዶች የተለያዩ ፍሉዶች እዛ ልብ ላይ በሚቀመጡበት ሰዓት የልብ ቅርጹ ይቀይራል፣ ቅርጿን ትቀይራለች። ለምሳሌ በአንድ በኩል ፍሉዱ አኩምሌት ከሆነ ሌላ አይነት ሼፕ ይዞ ይመጣል። ያ ሼፕ ይዞ መምጣቱ ደግሞ ለምሳሌ አንዱ ዳይሌሽን ይችላል፣ በጣም የመስፋት እንትን ይኖራል። እሱ ደግሞ ለፌብሮሲስ የሚሆኑ ነገሮችን እንደዚህ አይነት ነገሮች እንዲከሰቱ ያደርጋል ማለት ነው። ሌፍት ሳይድድ ሄርት ፌለርስ ብለን የምንጠራቸው ለምሳሌ እንግዲህ ይሄ አንዱ እንግዲህ ሌፍት ሳይድድ ብለን የምንጠራው ዲስፒኒያ ጀስት ይሄ የሚመለከተው ሌፍት ሳይድ ሄርት ፌለር ብዙ ጊዜ የሚያዘው ከፖልሙለሪ ጋር ነው። ከፖልሙለሪ ጋር የሚያዝ ከሆነ ደግሞ እዛ ላይ አንዱ እንግዲህ ምልክቶቹ ዲስፒኒያ ይኖራል። ዲስፒኒያ እንግዲህ በጣም ወይም ፔንፉል የመሆን ቻንስ ይኖረዋል፣ ወይም ደግሞ አኔብል ቱ ብሪዝ ሊሆን ይችላል። ኦርቶፔኒያ ብለን የምንጠራቸው አሁን ለምሳሌ ላክ ኦፍ ወይም ደግሞ ሾርትነስ ኦፍ ብሪዝ የሚታይበት ነው። እነዚህ እንግዲህ ሌፍት ሳይድ ሄርት ፌለሮቹ እንግዲህ የሚገልጹት ከፖልሙለሪ ጋር የሚያዙ ከሆነ ከመተንፈስ ጋር ያሉት ነገሮችን ነው እና ሊይዝልን የሚችለው ማለት ነው። እነዚህም ፒኤንዲ ብለን የምንጠራቸውም አሉ። ጀስት እነዚህ እንግዲህ ማታ ፖስትኖክቹራል ብለን የምንጠራው ማታ ላይ ለመተንፈስ በጣም የሚቸገሩ ወይም ደግሞ ከእንቅልፍ የሚቀሰቅሰን በመሃል እንቅልፍ እንድናጣ የሚያደርገን ትንፋሽ እያጠረን ከሆነ የሚያሳየው ሌፍት ሳይድድ ሄርት ፌለርስ ፓርት ነው ማለት ነው። እነዚህ ነገሮች ካሉ እንግዲህ ፋቲግ ይኖራል። ይኸው እንዳልኳችሁ ፖልሙለሪ ኤዴማ የሚኖሩት ሌፍት ሳይድድ ሄርት ፌለር ላይ ማለት እንችላለን። ዌን ካም ቱ ራይት ሳይድድ ስንመጣ ደግሞ ለምሳሌ ራይት ሳይድድ
ለምሳሌ እዚህ ጋር ትልቁን ሪስፖንስ የሚጫወተው መድኃኒት ዳይሪቲኮች ናቸው ትልቁን ድርሻ የሚጫወቱት። ምክንያቱም ስለ ፖልሙለሪ ኤዴማ ነው የሚያወራው። እዛ ላይ ደግሞ ድረግ ኦፍ ቾይዛችን ትልቁን አቅም ያለው ዳይሬቲክስ ድረጎች ናቸው። ራይት ሳይድ ሄርት ፌለር ደግሞ እነዚህ ሌግ ስዌሊንግ ምልክቶቹ የሚያሳዩት የሄርት ፓርቱ ላይ ማለት ነው። ሄርት ፓርቱ ላይ በራይት በኩል ከሆነ እግሮቻችን ላይ እብጠት ይታያል፣ ሄፓቶሜጋሊ ይኖራል፣ አሳይተሲናል፣ ጃጉላር ቬን ወይም ጂቪዲ ብለን የምንጠራው እነዚህ ደግሞ የምናያቸው እንግዲህ ምን ላይ ነው ብለን ስናስብ ሲስተሚክ ሰርኩሌሽን ላይ ነው። እነዚህ ሲስተሚክ ላይ ነው፣ ያ ፖልሙለሪ ላይ ነው ብለናል። ሶ ይሄ ደግሞ የፖልሙለሪ ሰርኩሌሽን ላይ ሲሆን ይሄ ደግሞ ሲስተሚክ ላይ ነው የሚከተተው ማለት ነው። ሶ እነዚህ በጣም ትንሽ እንትን የመሆን አቅም አላቸው። በቀላሉ እንትን የማድረግ ሪስክ የማምጣት ቻንስ አላቸው ማለት ነው። ሶ እዚህ ጋር ደግሞ እንግዲህ ፋንክሽናል ክላሲፊኬሽን ኦፍ ምንድነው የምናየው ማለት ሄርት ፌለር ነው። ልብ በሉ ፋንክሽናል ክላሲፊኬሽን። በእርግጥ ይሄን በትምህርት ዓለሙ ላይ በደንብ ትኩረት አድርገን ላንማር እንችል ይሆናል። ነገር ግን በጣም ወሳኝነት ያለው በጣም ትልቅ ትኩረት የሚሻ ነው ማለት ነው ይሄኛው ነገር። ሶ ምንድነው እሱ እንግዲህ ኒያ ፋንክሽናል ክላስ ወይም ደግሞ ኒውዮርክ ሄርት አሶሲዬሽንስ ብለን የምንጠራው ማለት ነው። እንግዲህ ብዙ ጊዜ ስታነቡ ወይም ስታጠኑ ብዙ ጥያቄዎች ላይ የምታዩት ኒያ ፋንክሽናል ክላስ ወይም ደግሞ አኮርዲንግ ቱ ኒያ ክላሲፊኬሽን እያለ ነው በጥያቄ መልክ ራሱ ሊጠይቃችሁ የሚችለው። ሶ ኒውዮርክ ሄርት አሶሲዬሽን እንግዲህ ኦልሞስት ወደ 4 የሚሆኑ ክላሶች አሉት። ክላስ ዋን ምንድን ነው? በክላስ ዋን ውስጥ እንግዲህ ስለ ሄርት ነው። ሄርት ፌለርን ክላሲፋይ አድርገው ያስቀመጡበት መንገድ ነው። ምንም አይነት ሲምፕተም የለም። ልብ በሉ አኮርዲንግ ቱ ኒያ ክላሲፊኬሽን ክላስ ዋን ዜር ኢዝ ኖ ሲምፕተም ይላል። ሶ በዚህ ውስጥ እንግዲህ የሚያሳየው ሄርት ዲዚዝ ፕሬዘንት አለ፣ ሄርት ዲዚዝ አለ በት ኖ ሊሚቴሽን ፎር ፊዚካል አክቲቪቲ፣ ግን ምንም አይነት የሚከለክለን ወይም ደግሞ የሚገድበን ነገር የለም እያለን ያለው። ኦርዲናሪ አክቲቪቲ ዳዝ ኖት ኮስ ፋቲግ፣ ስለዚህ ኖርማል የምናደርጋቸው ነገሮች እንደዚህ ድካም የሚለቅብን ነገር የለም። እንዲሁም ደግሞ ትንፋሽ የሚያጥርበት ምክንያት የለም። እንደዚህ መልፈስፈስ አይነት ስሜት በውስጣችን አይታይም። የኒያ ክላስ ዋን እንግዲህ ምንም አይነት ሲምፕተም የለም። ምንም እንኳን ሲምፕተምን ባይኖር ምን አለ ግን የሄርት ፌለር ምልክት ግን አለ እያለን ያለው ወይም ደግሞ ክላሲፋይድ ይደረጋል ይላል። ሶ ፔሸንት ኤግዛምፕል ፔሸንት ዊዝ ኦልድ ማዮካርዲያል ኢንፍራክሽን አለ። ሌፍት ቬንትሪኩላር ኢጀክሽን ፍራክሽኑ ደግሞ 40 የሆነ ቅድም ብያቸዋለሁ። ሌፍት ቬንትሪኩላር ኢጀክሽን ፍራክሽንስ ብለን የጠራ ነው 40% ኦልሞስት እንግዲህ ምንድን ያለው ወደ እነዚህ በጣም ሄርት ፌለር ነው ብለን እንድንወስን ያደርገናል ያልነው ከ40 በታች ከሆነ ነው ብለናል። ሶ እዚህ ደግሞ ሌፍት ቬንትሪኩላር ኢጀክሽን ፍራክሽናችን ደግሞ ከ40 ከሆነ ነው የሚለን። ሶ በዚህን ጊዜ እንግዲህ እንደፈለገ ያ ሰው መንቀሳቀስ ይችላል፣ እንደፈለገ መሆን ይችላል፣ መዝለል ይችላል። ምንም አይነት ከትንፋሽ ጋር ያለውን ችግር የለበትም። ምንም አይነት የድካት ስሜት የለበትም። ኒያ ዋን ክላስ ብለን ምንጠራው ኖ ሲምፕተም፣ ነገር ግን ትክክለኛ ምን አለበት ማለት ነው? ሄርት ፌለር አለበት። እንቀጥል እስኪ። የዚህ ክሊኒካል ኖቶች እንግዲህ ኦፍን ዲቴክትድ ኢንሲደንትሊ ነው የሚደረገው። ሲምፕተም አፒር ኦንሊ ዊዝ ቬሪ ሄቪ ኤክሰርሳይዝ በሚያደርግበት ሰዓት ወይም ተለቅ ያሉ ስራዎች ከበድ ያሉ እቃዎችን ሲያነሳ ብዙ የሆነ ኤክሰርሳይሶችን በሚሰራበት ሰዓት ነው ምን ሊሆንበት የሚችለው ይሄ ሰውዬ ምልክቱ ሊታይበት የሚችለው። ምንድነው ታዲያ ለዚህ ትሪትመንት ኦፕሽናችን? ኒውዮርክ እንግዲህ ኤንዋይኤችኤም ብለን የምንጠራው ክላሲፋይ እንግዲህ ምንድን ያስቀመጠው እንግዲህ ተብሎ ሲታሰብ እንግዲህ እነዚህ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ኦአርቢ ፕላስ ቤታ ብሎከሮች ናቸው እዚህ ላይ የሚሰጡት። እንዲሁም ደግሞ ኤስጂኤልቲ2 ኢንሂቢተርስ፣ እነዚህ በእርግጥ ሬሰንት ድረግ ናቸው፣ አዲስ መድኃኒቶች ናቸው። ግን
ብዙም እኛ ሀገር እንትን አይደሉም የሉም ማርክ በኢትዮጵያ ላይ ማለት እንችላለን። ግን እኛ ጋር በጣም ኮመኖቹ እንግዲህ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ እና አንጂዮቴንሲን ሪሴፕተር ብሎከር ፕላስ ቤታ ብሎከርስ እያለ ነው። ለማን ለኒያ1 ክላሲፊኬሽን አስዌላስ ደግሞ ላይፍ ስታይል ሞዲፊኬሽንም በዚህ ውስጥ ምን አለ ማለት ነው፣ ትልቅ ሪስፖንሲቢሊቲ አለ። ኒያ ክላስ 2 ደግሞ ስንመጣ ምን ይላል? ማይልድ ሲምፕቶም ነው። ማይልድ ሲምፕተም እንግዲህ ምንድን ነው ስንል ከስሙ እንደምትረዱት ስላይትሊ ሊሚቴሽን ኦፍ ፊዚካል አክቲቪቲ አለበት። ስለዚህ ስላይት ሊሚቴሽን ኦፍ ፊዚካል አክቲቪቲ ካለበት እንግዲህ ይሄ ኮምፈርተብል አትሬስት በሚሆንበት ሰዓት ያ ሰው ረፍት ሲያደርግ ሰላም ነው። ግን እንቅስቃሴ ትንሽ በሚንቀሳቀስበት ሰዓት ግን ምን ያለው ማለት ነው ምልክቱ ይታይበታል። ሶ ይሄ እንግዲህ ኦርዲነሪ አክቲቪቲ ዎኪንግ ፋስት፣ ክሊፒንግ ዋን ፍላይት እነዚህ ነገሮች ሲኖሩ የመጀመሪያው በምንንቀሳቀስበት ሰዓት ብዙ እንቅስቃሴ ካላረግን፣ ብዙ ዝላይ ካላረግን፣ ከበድ ያለ ነገር ካላረግን ኒያ1 ላይ ምልክት አይከሰትም። እዚህ ላይ ግን የተወሰነ በተለይ እንግዲህ እንቅስቃሴያችንም ፍጥነት የሚኖረው ከሆነ እነዛ ነገሮች እየሄዱ ሲመጡ ምልክቶቹ ይታያሉ። ምክንያቱም ኒያ ክላስ 2 ምንድነው ማይልድ ሲምፕተም ስላለ። ፔሸንት ኤግዛምፕል ላይ እንግዲህ ደግሞ ስንመጣ ለምሳሌ ጌት ሾርት ኦፍ ብሪዝ ወይም ለምሳሌ ሾርትነስ ኦፍ ብሪዝ የሚታይበት ምልክት አለ በዚህ ላይ። ምክንያቱም ማይልድ ሲምፕተም ብላ ምን ጊዜ ዎኪንግ 2 ብሎክ 2 ብሎኮቹ ወክ አደረገ፣ ክሊፒንግ ዋን ፍላይት ኦቨር ስትሬን እንግዲህ ኦልሞስት አንድ እንትኖቹንም የሚዘል ከሆነ ደረጃዎችን እየዘለለ በሚሄድበት ሰዓት እንግዲህ ምን ያሳያል ማለት ነው? ምልክቶቹ እንዳሉ ይገልጻል። ኒያ ክላሲፊኬሽን። አሁን እያወራን ያለው ስለ ሄርት ፌለር ነው። ሄርት ፌለር ውስጥ ደግሞ የትኛውን ፓርት ፋንክሽናል ክላሲፊኬሽን ብለን ምናስቀምጠው በኢንተርናሽናሊ አክሰፕተብል የሆነ ማለት ነው። ክላስ እንግዲህ አሁንም ክላስ 2 ውስጥ እንግዲህ ዱዊንግ ሃውስ ወርክ የምናረግ ከሆነ ረዘም ያለ የምንሰራ ከሆነ ምልክቱ ይታያል። በት ኮምፈርተብል ሲቲንግ ኦር ሌስቲንግ ግን አሁንም በምናርፍበት ሰዓት በምንቀመጥበት ሰዓት ምን ይሆናል ማለት ነው? ረፍት፣ ሰላም ይሰማናል። ክሊኒካል ኖቶቹ እንግዲህ ሞስት ኮመን ክላስ ኢንስቴብል ክሮኒክ ሄርት ፌለር ላይ ነው ይላል። ትሪትመንቱ እንግዲህ ፉል ጂዲኤምቲ ብለን የምንጠራቸው ማለት ነው። ለምሳሌ እዚህ ላይ እንግዲህ ጀስት እነዚህ ጂዲኤምቲ ብለን እና አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ብለን የምንጠራቸው አሉ። አንጂዮቴንሲን ሪሴፕተር ብሎከርስ ብለን የምንጠራቸው አሉ። ቤታ ብሎከርስ ብለን የምንጠራቸው አሉ። እነዛ ናቸው። በተጨማሪ ዳይሬቲቭ ፎር ሳልት ወይም ፍሉድ ሪቴንሽን ደግሞ እነሱ